ወራህመቱላሂ ወበረካቱ እንዴት ናችሁ? ያ ጀማ ይሄ ቪዲዮ እንግዲህ ላይክ በማድረግ ጀምሩ እና የዛሬዋ ወገናችን ሃይማኖትን እንደልብስሮ እንግዲህ ቀያየረች ነው የምላችሁ። እስኪ ቪዲዮን ተከታተሉና እስከመጨረሻ ሐሳባችሁን ኮሜንት ላይ እና ቪዲዮን ላይክ ሼር ማድረግ እንዳትረሱ። እሺ ካፊር ሆነች። ከዛ በኋላ ወደ እስልምና መጣ። ከዛ እንደገና ወደ ክርስትና ተመለሰች። አሁን ተመለሰች። እሺ አምጫት። እሺ ዋጭር አምጫት። እሺ አንደኛ አሁን እንደዚህ የሆነ ሰው ብዙ ጊዜ ተሰማ ያው ሂዳያን አያገኝም ከዛ በኋላ የሚባል ነገር አለ። ሁለተኛ ደግሞ እኔ ያው ማንም ሰው ወደ እስልምና ቢገባ ነው አይደልኛ ሙስሊሞች እውነት ሐቅ እንዳላህ ነው ብለን ስለምናምን ስለሆነም መመለስ የምፈልገው ያው በደንብ ጥልቀት ውስጥ ካልገባሽ የሥላሴ ሚስጥር ካላነበብሽ አታቂም የምትለው ነገር አለ እና እሱ ነገር በምን እናስር ተምራት ወይ አንተ ልታገኛት ትችላለህ? እናመቻች ወይ ይቻላል። በጣም ጫታ ይቻላል። መንፈስ ለወራ በዚህ ምን ብለን እንጀምርላት? አጀማመሩም ያው ይሰማሽ ይሰማል። ምን አልከኝ? ይዘሻት ነው እህት አንቺ በስ እሷ መግባት አይጠበቅባትም፣ ቪዲዮ ማውጣትም አይጠበቅባትም። ከአንቺ ጋር አስቀምጫትና እናወራለን ከሷ ጋር ይዘሻት ነው። እሺ እሺ ማለት አሁን እሷ ሌላ ሀገር ነው ያለችውና አንተ የምትገባ ሰዓት ላንገጣጠም እንችላለን። እንዲህ ላይቭ ቀጥታም ማውራትም ያው ገና ሂደቱ ያስፈልጋል። እሷን ለማውራት መጀመሪያ አጀማመራችንስ ምን ይሆን ነው እሷን ለማውራት ንግግሮችን ለማድረግ እኔ አሁን ማወቅ ፈልጋለሁ ብያት ነው የመጣፍ ቅዱስ። እሺ አዎ ኢየሱስ ክርስቶስ አምላክ ነው ተብሎ የሚታመንበት እምነት ነው ክርስትና። ከዛ ኢየሱስ ክርስቶስ ላይ ወደ ገደለ ግቢ ኢየሱስ ክርስቶስ የቱ ጋር ነው እኔ አምላካችሁ ነኝ ያልኩኝ ያለው አለቀ። በዚህ ጋር ስህተት መሆኑን ታረጋግጥላቸዋላችሁ። ኢየሱስ ክርስቶስ እኔ ሰው ነኝ አለ እንጂ በፍጹም እኔ አምላክ ነኝ አላለም። ጥቅስ ከፈለገች ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ስጫት ኢየሱስ እኔ ከአምላክ እየሰማሁ የምናገር ሰው ነኝ ብሏል። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ገብርኤል ምን አላት ለማርያም? እነሆ ተጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ወንድ ልጅ አምላክን ትወልጃለሽ አላላትም። ፍጹም ሰው ፍጹም አምላክን ትወልጃለሽ አላላትም። ወንድ ልጅ ትወልጃለሽ ነው ያላት። ስለዚህ እሱ ነው ኢየሱስ ማለት በአምላክና በሰዎች መካከል ሆኖ በአምላክ ቃልን እየተቀበለ ለሰዎች የሚያስተምር ነው። ያ ደግሞ ነብይ ማለት ነው። ነብይ ማለት ከአምላክ ቃልን እየሰማ ለሰው የሚያስተምር ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ ነውና ይላል። በአምላክና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ምን የሆነው አምላክም ሰው የሆነው ኢየሱስ ክርስቶስ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ኢየሱስ ክርስቶስ ለእናንተ የተገለጠ ሰው ነው ይላል። አይ አዎ እነዚህ ነገሮች ስትነግራቸው ያምኑበታል። ግን አንድም ሶስትም ነው በመንፈስ ቅዱስ እንትን ነው ሰው ነው ለኛ ለማስተማር ሰው ሆኗል አለ አይደል? ሁለት ሶስት ብለው የሚያመጡት አገባብ እነዛን ነው የሚያመጡት። እነዚህ ነገሮች እኮ ያምኑበታል በመጽሐፍ ቅዱሱ መሰረት ስታስረዳቸው። ሰውም ነው በመንፈስ ቅዱስ ደግሞ መንግስትም ነው። እሺ ሹክራን። ጥያቄሽ ምንድነው? ጥያቄ ተከራክረን ነበር ቤት ውስጥ። ጥያቄ እንግዲህ የቀደሙት ነብያቶች መጽሐፍ የተሰጣቸው እንደ ኢሳ፣ ሙሳ፣ ዳዊት ያምልኮ አላህን የሚያመልኩት በምን መንገድ ነው? አሁን እኛ በሰላት ነው አላህ የምንገዛው። እንዴት ነበር እነሱም ልክ እንደኛ ሶላት በመስገድ አገዛዝ። አንድ ወንድሜ ቅዳሴው ላነብ ቅዳሴ ምናምን ብሎ ሂሳብ የለም። አንድ ወንድሜ ምን አለኝ? ነብዩላህ ኢሳ ቅዳሴው ላነብባቸው ማለት ሰው። እሺ የሚያታርግና እንዳምጨት የምን ቅዳሴ ነው? ነብያቶቻችን ልክ እንደኛ የሚያታርግ ይሁን ልክ እንደኛ
አምስቱን ታላላቅ የእስልምናን መሰረቶች ይፈጽሙ ነበር። በተለይ ዒሳ ዓለይሂ ሰላም፣ ሁሉም ነቢያት ዛሬ ልክ እኛ እንደምንገዛው አላህን በዚህ መንገድ ነው የሚገዙት። ማስረጃ የመጀመሪያው የእስልምና መሰረት ምንድነው? ቡኒየ ልእስላም ዐላ ኸምስ ሸሃደተ ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ ቤቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ አይደለ? ስለዚህ የመጀመሪያው የእስልምና መሰረት ምንድነው? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር። እንዲሁም ያ ነቢይ እንደ ነቢይ ሊታመን ይገባል፣ ሊቀበሉት ይገባል። ከእርሱ የአላህ መልእክተኛ ነው ብሎ ማመን። ታዲያ ነቢያቶች የመጀመሪያው ትምህርታቸው ይሄ ነበረ። ዒሳ ምናምን ኢየሱስ ክርስቶስ ለአንድ አምላክ ነው የሰበከውስ። ይሄ አንድም ሶስትም ብሎ በፍጹም ነቢያት አላስተማሩ። የትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድም ሶስትም ነው። ላላላላ እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው። አረ በፍጹም እስራኤል ሆይ ስማ ጌታ አምላካችን ኢየሱስ ክርስቶስ ነው። ላ አይደለም፣ ጌታ አምላካችን አንድ አምላክ ነው። ማን? የኢየሱስ ክርስቶስ አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ። እሱን ነበር ሲያስተምሩ የነበሩ ነቢያት። ታዲያ በዚህ መንገድ ላይ እንደሆነ ዒሳ ራሱ በቁርአን ላይ ይሄንን የመጀመሪያውን መሰረት ሲያስተምር ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ስለዚህ ዒሳ የመጀመሪያውን የሻሃዳ ቃል ያስተማረ ነብይ ነው እሱ። ወኢነላህ ረቢ ወረብኩም የእኔም ጌታ የእናንተም ጌታ አንዱ አምላክ አላህ ብቻ ነው፣ ከእርሱ ውጭ ሌላ አምላክ የለም፣ እርሱም በብቸኝነት ተገዙት አለ። እሺ ቀጣዩ ምንድነው? ከዚያው ጋር በተያያዘ ዒሳ የአላህ መልእክተኛ መሆኑን ማስተማር ነው አይደለ? ዒሳ የአላህ መልእክተኛ መሆኑን አስተምሯል ወይ? አዎ በደንብ አድርጎ። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው ይላል። ስለዚህ የመጀመሪያው እስልምና መሰረት ያው። ሁለተኛ እስልምና መሰረት ምንድነው? ኮሜንት ላይ ጻፉ እስኪ። ሁለተኛ እስልምና መሰረት ምንድነው? ከሸሃደተይን በመቀጠል ማንም ይመልስ? ሶላት አይደለ? ያና ሶላት። ታዲያ ዒሳ ዓለይሂ ሰላም ይሰግድ ነበር ወይ? አዎ በደንብ አድርጎ። ማስረጃ በሱራ መርየም ላይ ወአውሳኒ ቢሶላት፣ አምላክ አላህ ሶላት እንድሰግድ አዞኛል አለ። ይሰግድ ነበር። ሌላ ማን ይሰግድ ነበር? እናቱ ትሰግድ ነበር። ያ መርየም ቁኑቲ ሊረቢኪ ወስጁዲ፣ አንቺ ማርያም ሆይ ለጌታሽ ትእዛዝ ቀጥ በይ ለእርሱም ስገጂ ተባለች። ማን ያላት? ጅብሪል። ሌላስ ማን ይሰግድ ነበር? የእሷን ያሳደጋት ዘከርያስ ይሰግድ ነበር። ማስረጃ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ፣ በሚሕራብ ውስጥ ወይም በምኩራብ ውስጥ እየሰገደ ሳለ ዘከርያስም መልአኩ ገብርኤል መጥቶ አናገረው ይላል። እነሆ የሕያ ወይም ዮሐንስ በምትባል ልጅም አላህ በሚባል ልጅ አላህ ያበስርሃል ብሎ ተናገረው ይላል። ገብቷችኋል? ስለዚህ ማን ይሰግድ ነበር? ዘከርያስ ይሰግድ ነበር። ሌላስ? ሙሴና አሮን ይሰግዱ ነበር። ወአውሐይና ኢላ ሙሳ ወአኺሂ አን ተበውአ ሊቀውሚኩማ ቢሚስር ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላህ፣ ወደ ሙሴና ወደ ሃሮን ሶላትን በአግባቡ ጠብቃችሁ ስገዱ በሚል ትእዛዝ አወረድኩላቸው ይላል አላህ። ይሰግዱ ነበር። ሌላስ ማን ይሰግድ ነበር? አብርሃም ከነዘር ማንዘሩ ይሰግዳል። በጥቅል ኢብራሂም ምን አለ? ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ አለ። ጌታ ያላህ ሆይ ሶላትን በአግባቡ ጠብቄ የምሰግድ አድርገኝ፣ የእኔንም ዘሮች እንደዛው ከዘሮችም የሚሰግዱ አድርግልኝ አለ። ሌላስ ማን ይሰግድ ነበር? የአብርሃም ልጅ እስማዒል። ማስረጃ ወዝኩር ፊል ኪታቢ እስማዒል እነሁ ካነ ሷዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሰላት። እስማዒል ለራሱም ሰግዶ ቤተሰቦችን ስገዱ እያለ ያዝ ነበር ይላል ሶላት። ስለዚህ ሁለተኛውን የእስልምና መሰረት ያውና ነብያቶች ልክ እንደኛ አላህን በማምለክ አላህን በመስገድ ለአላህ በመስገድ ነበር እርሱን የሚገዙት ማለት ነው። ገብታችኋል? ያ ነው። ለክፉ ኮሜንት መልስ አትስጡ፣ ትኩረታችሁን ሊሰርቋቸው ነው። እና ስለዚህ ገብቶሻል። አላህን ለአላህ በመስገድ አይገዛም ነበር ዒሳ ወይም ነብያቶች አሏችሁ። እኛን ይሄን የጀመረው ላ አይደለም። ሐታ ጅብሪል ዓለይሂ ሰላም መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ እንዴት መስገድ እንዳለባቸው ካሳያቸውና ካስተማራቸው በኋላ ትእዛዙን መጀመሪያ ከአላህ ተቀብለው ሰማይ ሂደው ምድር ላይ መጥቶ ጅብሪል መጥቶ አሰገዳቸው። አምስቱንም አውቃት አሰግዶ ከጨረሰ በኋላ ሁለት መቶ
እሺ ይሰማልና ይሄ ነው ሶስተኛው የእስልምና መሰረት ምንድነው? ከሶላት በመቀጠል ምንድነው? መልስ ኮሜንት ላይ የእስልምና መሰረቶች ሁሉ የቀደሙት ነብያቶች ሲኖሩበትና ሲሰሩት እንደነበር እያስረዳናቸው ነው። ስለዚህ ሶስተኛ ምንድነው? ዘካ መስጠት። ታዲያ ነብያቶች ዘካ ይሰጡ ነበር ወይ? አዎ። ማስረጃ ዒሳ ራሱን እነሱን እንደምሳሌ እናንሳ። ምን አለ ዒሳ? ኢኒ ዓብዱላሂ አታኒ አልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንት ወአውሳኒ ቢሶላቲ ወዘካ። ዘካን እንድሰጥ አላህ አዞኛል አለ ዒሳ። ስለዚህ ሶስቱንም የእስልምና መሰረቶች ያገኛል። አራተኛ የእስልምና መሰረት ምንድነው? ጾም። ታዲያ የቀደሙት አማኞች ሁሉ ጾምን ይጾሙ እንደነበር ማስረጃ አለ ወይ? አዎ አለ። የቱ ጋር? በሱረቱል በቀራ አላህ ምን አለ? ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን አለ። እናንተ ያመናችሁ ሰዎች ሆይ እነሆ ጾም በእናንተ ላይ ተደነገገ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበር ሁሉ አለ። ያችሁ ከእኛ በፊት የነበሩ አማኞች ሁሉ ነቢያቶችና ተከታዮቻቸው ተደንግጎባቸው እንደነበረ ጾም አላህ ሱብሓነሁ ወተዓላ ነገረ። አምስተኛው የእስልምና መሰረት ምንድነው? ወአለይኩም ሰላም። አምስተኛው የእስልምና መሰረት ምንድነው? ሐጅ። ታዲያ ነቢያቶች ሐጅ ያደርጉ ነበር ወይ? አዎ። ለምሳሌ ማንን እናንሳ? በቁርአን ላይ ኢብራሂምን እናንሳ። ኢብራሂም ዓለይሂ ሰላምን አላህ ሲያዘው ምን አለው? ወአዚን ፊናስ ቢልሐጅ አለው። ኢብራሂም ሆይ ሰዎችን ሁሉ ሐጅ እንዲያደርጉ እዘዛቸው አለው። ተጣራ በሐጅ ላይ ነው። ስለዚህ ኢብራሂም ዓለይሂ ሰላም የሐጅን ትእዛዝ ተቀብሎ ጭራሽ ካዕባን ሰርቷል። እሱ በዘመኑ ካዕባን አድሷል። እርሱና ኢስማኤል ከልጁ ጋር አላህ ቃል ኪዳን ይዞባቸው የሐጅ መፈጸሚያ ስፍራውን ማለት ነው። ገብታችሁ ያ ለሶላት አቅጣጫና የሐጅ ስነ ስርዓት መፈጸሚያ ይሆን ዘንድ ካዕባን ሂድና እደስ ስራ ብሎት አላህ አዞት ሰርቶታል። ኢብራሂም በሱረቱል በቀራ ላይ ይገኛል። እና ይሄን ይመስላል። እና ስለዚህ እኛ በነብያቶች መንገድ ላይ እንዳለን ያውና ማስረጃዎቻችን ይሄ ነው። እሺ ሌላ ጥያቄ አነሳለሁ። ቁርአን አመሰግን ነው። አይ ቅዳሴ አለ ምናምን አይ ቅዳሴ ጥያቄ አለኝ። እሺ ጥያቄ ምንድን ነው? መቀጠል እችላለሁ? መቀጠል አይቻልም። መጀመር ነው። መቼ ጀመርሽ? ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ጥያቄ ኑር አልከፈተም። አንድ ሴት ልጅ በኢስላም ፍች የምትጠይቀው ምን ምን ሲገጥማት ነው ፍች መጠየቅ የሚቻልላት? አንድ ሴት ልጅ ባሏን ፍቺ መጠየቅ የምትችለው ምን ምን ሲያጋጥማት ነው? ባሏ በመጀመሪያ አንደኛ አላህ ግዴታ ያደረገበትን ተግባሮች አልፈጽምም ካለ፣ ለምሳሌ ሶላት ግዴታ ነው አይደል? አዎ። ይሄን ሶላት አልሰግድም ካለ ትመክረዋለች፣ ታስመክረዋለች። እምቢ ካለ የዛኔ ፍቺ መጠየቅ ትችላለች። ልክ እንዲሁ ማናቸውንም ግዴታ የሆኑ ተግባራቶች ሌላኛው ምንድነው? አላህ ሱብሓነሁ ወተዓላ ሐራም ያደረገውን ተግባር የሚዳፈር ከሆነ አሁንም ይሄን ትመክረዋለች፣ ታስመክረዋለች። ከተስተካከለ ሰየው፣ እምቢ ካለ ግን ፍቺ መጠየቅ ትችላለች። ለምሳሌ አስካሪ መጠጥ የሚጠጣ ከሆነ ሐራም ነው አይደል? ስለዚህ እሱን የሚጠጣ ከሆነ ትመክረዋለች፣ ታስመክረዋለች። እምቢ ካለ አላህ ሐራም ያደረገውን ነገር የሚዳፈር ከሆነ በዚያ ላይ ፍቺ መጠየቅ ትችላለች። ሶስተኛ የማስተዳደር ግዴታ አለበት አይደለ? እየቻለ ይሄ ሰውዬ አላስተዳድርም ካለ ሚስቱን የዛኔ መክራው አስመክራው ለምን መፍትሄ ካልተገኘ ፍቺ መጠየቅ ትችላለች። አራተኛ በእርሷ ላይ ድንበር የሚያልፍባት ከሆነ ሊሰድባት ይችላል፣ ሊዘልፋት ይችላል፣ ሊደበድባት ይችላል፣ ሊያንቋሻት ይችላል።
ይሄን ፍች የሚያስጠይቅ ነው መክራ አስመክራ። ምክንያቱም ለሚስቱ ክብር ይኖር ይገባልና አብሯት የሚኖር ከሆነ ሰው። አራተኛ ከእርሷ አልፎ ቤተሰቦቿ ላይ ድንበር ወሰን የሚያልፍ ከሆነ እናቷን፣ አባቷን፣ ወንድሞቿን የሚሰድብባትና የሚዘልፍባት ከሆነ መክራው አስመክራው እምቢ ካለ የዛኔ ፍች መጠየቅ ትችላለች። አምስተኛ ሐራም ስራ በመስራት ላይ እርሷን የሚያስገድዳት ከሆነ ለምሳሌ በወር አበባ ጊዜ መገናኘት ይቻላል አይቻልም? አይቻልም። በዛን ጊዜ ካልተገናኘሁ ብሎ ይሄ ሰው አስገደዳት። የዛኔ ይሄንን ነገር መክራ አስመክራው የማይስተካከል ከሆነ ፍች ትጠይቀዋለች። ሌላው ልክ እንዲሁ ሌላ ሐራም ነገራቶች ከአካል ውጭ የሆኑ ነገራቶች ለምሳሌ የሰው ገንዘብ እናጭበርበር ብሎ ይሄ ሰውዬ አስገደዳት። ሐራም ነው አይቻልም ብላ ትከለክለዋለች። በዚያ ነገር ላይ እሱ ጫና የሚያደርግባት ከሆነ ፍች መጠየቅ ትችላለች። ልክ እንዲሁ አላህ ግዴታ ባደረገባት ነገር ላይ 8ኛ ነው 7ኛ አላህ ግዴታ ባደረገባት ነገር ላይ ያንን እንዳትፈጽም ጫና የሚያደርግባት ከሆነ ለምሳሌ የረመዳን ጾም አለ። የረመዳን ጾም ግዴታ ነው፣ ዋጅብ ነው። እንዳትጾም ቀን ላይ ግንኙነት ጠይቅ። ይሄ ሰውዬ ሐራም ነው አይቻልም አለችው። በዚያ ነገር ላይ ግን ጫና እያደረገባት አስቸገራት። የዛኔ መክራ አስመክራ እምቢ ካለ አሁን ፍች መጠየቅ ትችላለች። ሱና ጾም እስከሆነ ሱና ጾም ከሆነስ ለምሳሌ ሰኞና ሐሙስን መጾም ፈለገች። የዛኔ ሰውየው ደግሞ ቀን ላይ ግንኙነት ማድረግ ፈለገ። ከዚያ በኋላ የዛኔ እምቢ አትለው፣ ጾሟን ትፈታለች። አሜን ነው የጌታ ሰዎች። በዚያው አንጻር እርሷ እኩል የሆነ መብት አላት። ጾም ሰኞና ሐሙስ ጾም እሱ ቀን ላይ ግንኙነት ማድረግ ፈለገች፣ እሷ መፍታት ግዴታው ነው። እሱ እኩል የሆነ መብት አላቸው። አላህ በቁርአን ላይ ወለሁነ እንደነገጣቸው ሱና ጾም ከሆነ ይፈታል። ሱና ጾም ከሆነ ይፈታል። ግዴታ ከሆነ ግን ዋጅብ ጾም ከሆነ የዛኔ እንትራት ነው፣ አያስገድዳትም። የዛኔ ያስገድዳል። ገብታችኋል? እና እሺ ግዴታ ጾም ከሆነ ማለት አጠብቅበት። እሺ እና እነዚህ አይነት ችግሮች ከተገኙበት ይሄ ሰው መክራው አስመክራው እምቢ ካለ የዛኔ ፍች መጠየቅ ትችላለች ነው። እሺ ጥያቄ አለ ገጠር። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። የሴቶች ቀሚስ እና ሱሪ ምናምን አጫጭር ቀሚሶች ምናምን መስራት እንዴት ይታያል? የተከለከሉ ሸሪዓ የማይፈቅዳቸውን አልባሳቶች መስራት አይቻልም ባጭሩ። እና አይቻልም ማለት ነው። ሸሪዓ የማይፈቅዳቸው አልባሳቶች ከሆኑ አይቻልም እነሱን መስራት። እሺ ጀዛከላሁ ኸይረን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል። እሺ ጀዛኩሙላህ ኸይራን። ኡስታዝ እኔ ጥያቄ እኔ በልጅነት የነበረ ስደት የወጣሁት በ25 ዓመትሽ? ከዛ እኔ ሌላ ሀገር ሂጄ አላውቅም፣ አዲስ ነበርኩ። ከዛ በሰውዬው ወስዶኝ በ6 ወር ጠፋው ማለት ነው። እሺ ከዛ እኔ አላውቅም ነበር ያን ጊዜ ሐራም መሆኑን፣ አሁን ነው ያወቅኩት። ግን ካወቅኩ በኋላ በጣም ሰላሜን አንስቶኛል። ብሩን ደግሞ መክፈል አልቻልኩም። እንዴት ማድረግ አለብኝ? ከመክተብ አምጥቶች ነው ወይንም ከኢትዮጵያ አምጥቶች ነው አንቺ የጠፋሽው እዛ፣ ወይንስ በባህር ሄደሽ እየሰራሽ ጠፍተሽው? ኖ ዱባይ ነው ያለሁት። ከመክተብ ነው የወሰደኝ ሰውዬው። መክተቡን ብር ከፍሏል። ደግሞ እቃማ ስሩቶኛል። ከዛ እኔ አላቅም ነበር ያኔ እኔ አዲስ ነበርኩ። ከዛ ጢፊ ስሉኝ በቃ እኔ ዝም ብዬ ጠፋው። ያኔ አላቅም እኔ እንትኑን ሁሉም ምንም አላቅም ነበር። ህጉን ሳታውቂ ጠፋሻቸው?
አሁን የጓደኞቼ ነው ውጪ ውጪ ስሉኝ ውጪ ጥሩ ነው ውጪ ውጪ ስሉኝ እኔ እነሱ ሰምቼ ነው ያወጣሁት እንጂ ሐቁ አላውቅም። አሁን ግን እና ታወሩ ሰማሁ። ወላሂ ማሜ ናይቼ ሳኩትና አሰማይኩ ያለው ማሜ ወላሂ። እሺ ለማንኛውም ከመክተብ ወስደዋችሁ ከሆነ እናንተን ለመውሰድ ብዙ ገንዘብን አውጥተዋል። ስለዚህ ያን ገንዘባቸውን መመለስ አለባችሁ። አውቃችሁ ሆን ብላችሁ ያለምንም ምክንያት ጠፍታችሁ ከሆነ የተሻለ ደሞዝ አገኛለሁ ብሎ የጠፋ ሰው በድሏቸዋል። እነዚያን ሰዎች እናንተን ለማውጣት ለመውሰድ ከመክተብ የከፈሉት ገንዘብ አለ። ያ ሐቃቸውን ኢትፋቅ አድርጋችሁ ስምምነት ተስማምታችሁ ይሄን ያክል ለ2 ዓመት ብላችሁ ተስማምታችሁ ተፈራርማችሁ ከገባችሁ በኋላ እነሱን አክስራችኋቸዋል። ስለዚህ ያ ገንዘብ ሐቃቸውን ሊመለስ ይገባል። ነገር ግን ምክንያት ካላቸውስ ለምሳሌ የቤቱ ባለቤት መጥቶ ሊደፍራት አለ። ልጅቱ ትደፈር በቃ ኮንትራት ይዟታል ስለተባለ ታመልጣለች፣ የዛኔ ትጠፋለች። ልክ እንዲሁ የተስማሙበትን እንትን ሸርጦች መስፈርቶች ካጓደለ ለምሳሌ በምግብ ተስማምታ ሊሆን ይችላል። ቁርስ መሰራት አለ አይደል? ያን አልሰጥም አላት ወይንም አልሰጥም አለች ማዳሙ። የዛኔ ይሄ ሐቄ ነው ብላ እንዴ ሐቋን ተጠይቀው እምቢ አልሰጥም ካለ ይሄን ነገር ለመክተብ ይሄን መልእክት ማድረስ ከቻለች መክተብ ይሄን ነገር ጣልቃ ገብቶ እንዲያስተካክል ውሉን እንዲያስተካክል ያናገሩታል የወሰዳትን ሰው። ሁሉንም ማድረግ ካልቻለች እየተራበች ትሙት እዛው ቤት ቃል ስላላት ከሰዎቹ ጋር ትጠፋለች በዚህም ጊዜ። ነገር ግን ስህተቱ መቼ መሰላችሁ? ምንም ሳያጎድሉባችሁ ከነሱ ምንም አይነትን የቃል ማጠፍን ነገር ሳታገኙ በደሞዛችሁም ላይ ሆነ በተስማማችሁበት ምግብም ላይ ምናምን የዛኔ የተሻለ ደሞዝ ሌላ ቦታ እናገኛለን ብላችሁ ከዚያ ብትጠፉ ይሄ ሐራም ነው የሚሆነው። ይሄ ሐራም ነው። አብዛኞቹ ደግሞ በዚህ ምክንያት ነው የሚጠፉት። ጓደኛዋ ታናግራታለች፣ ኮንትራት እኮ 1000 ብር ነው፣ ወደ ውጭ ብትውጪ እኮ 2000 ታገኛለች ትላታለች። ከዚያ ያስጠፋቸዋል። ይህ እንዲህ ያደረጋቸው ይሄ ሐራም ነው፣ በድላቸዋቸዋል። ስለዚህ የምታደርጉት ነገር መፍትሄው ምንድን ነው ወደሚለው እንሂድ። መፍትሄው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ካነት ዐንደሁ መዝለመቱን ሊአኺሂ ፈልየተሐለልሁ። ኮፍያ ነው እንደለበስከው ተመልጬ እመስላለሁ። ወላሂ ያዝው አልመለጥም። አዑዙ ቢላሂ ብለን መመለጥ። እሺ ለማንኛውም አዛን እያለ ጨርሰና እንቀጥላለን። ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እንግዲህ ቪዲዮ እንዳያችሁት ይሄን ይመስላል። ብዙ ትምህርቶችን ትማሩበታላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።